ሰላም የተወደዳችሁ ዛሬ እንግዲህ እናንተ ጋር ስመጣ ለሰላም አይደለም ለጸብ ነው። እንግዲህ መሰደብ ያለባችሁ ተመልካቾች ስለሆናችሁ ለመስደብ ነው የመጣሁት። እንግዲህ እኛ ስናጠፋ ጥርግርግ ነው የምታደርጉን፣ ምንም የምታስተርፉት ነገር የለም። ዛሬ ደግሞ እናንተን ነው የሩታና የአብርሽ ቤተሰቦች የሆናችሁት እያንዳንዳችሁን ማለት ነው ላጥረገረጋችሁ ነው የመጣሁት ማለት ነው። ምክንያቱም ምክንያት አለኝ። እንግዲህ ዛሬ የተለቀቀውን ቪዲዮ አይቼ እኔ በጣም ተናድጄ ቁጭ ብያለሁ። ከዛ ላይክ አያለው ኮሜንት ምናምን ነገር ላይክ ምን ያልገባችሁን የሰው ልጅ በዚህ ልክ እንዴት ደደብ ይሆናል? እና ድድብናችሁን ደግሞ አሁን ላሳያችሁ ነው የሚሞክረው። ምክንያቱም ይሄ ነገር ድራማ ነው ብላችሁ ማሰብ ከጀመራችሁ እናንተ ላይክ በግማሽ አይደለም በሩብ አይደለም 10% ጭንቅላታችሁን መጠቀም እንደማትችሉ ማሳያ ነው። ላይክ ድራማ ነው በቃ ላይክ እኔ ችግር የለውም እንደ መዝናኛ እንደ ድራማ እንደ ፊልም ምናምን እያያችሁት ከሆነ ኢትስ ኦኬ ትችላላችሁ፣ መብታችሁ ነው። እንደ ድራማ እያያችሁት ከሆነ እንደ ድራማ እያያችሁት የእውነት መስሏችሁ እያያችሁት ከሆነ ግን በጣም ላይክ በቃ የአእምሮ ውስንነት እንዳለባችሁ ማሳያ ነው። ላይክ እኔ በዚህ ልክ እኔ ተመልካች ተናግሬ አላውቅም፣ ግን አሳዘናችሁኝ። ስታሳዝኑኝ ደግሞ እንዲህ የተቆጣሁኝ ካልሆነ አይገባችሁም። እንዴት ብነግራችሁ እንዴ በምን አይነት ሎጂክ በየትኛው መንገድ በየትኛው መመዘኛ ብታዩት ነው ሩታና ሄርሜላ ምናምን ነገር አሁን ድራማ ከዚህ በፊት ምናምን አስበውበት እንደነበረና አሁን ድራማ መሆኑን ስፔሲፊክ ሲያደርጉ የተፈጠሩት ነገሮች ምንም እንዳልተፈጠሩ ከዚህ በፊት የተፈጠረውን ልንገራችሁ። ከዚህ በፊት ድራማ እየሰሩ እንደሆነ ጭምጭምታ ለእናንተ ተናገርኩኝ። ስፔሲፊክ እራሱ አላደረኩትም፣ ዲቴል ነገር አልተናገርኩም። ያኛውን ነገር ስላዩት ጨንቋቸው አሁን የማይመስል ነገር ይዘው መጡ። ሲጀምር ድራማ መስራት ከጀመሩ ሰነባበቱ ቆይተዋል። እሺ አሁን ለምሳሌ ልንገራችሁ። ሩታና ፍቅር ጸብ ላይ ሆነው አንዱ ቪዲዮ በሩታ አንዱ ቪዲዮ በፍቅር ተለቀቀ። እሱን ተናገርኩ። ስናገር ጨነቃቸው። እሺ አሁን ደግሞ እኔን ከመሳደባችሁ በፊት ቆይ መጀመሪያ አይናችሁ ልግለጽላችሁ። ዛሬ የተለቀቀው ቪዲዮ በማን ነው? በአብርሽ። ድጋሜንስ ተሰሩት። አብርሽ እኮ እዚህ ቪዲዮ ላይ ከነሱ ጋር ተጣልቶ ተናንቆ ምናምን የነበረ ሰው ነው። ቪዲዮን የጀመረው ማን ነው? ሩታ እና ፍቅር። ስለዚህ ለምንድን ነው የሩታና ፍቅር ቪዲዮ በአብርሽ ላይ የሚለቀቀው? እኔ ከዚህ በላይ እኔ ድድብናችሁ ልነግራችሁና ላሳያችሁ አልችልም። በቃ አንድ ላይ ድድብናችሁን አምናችሁ ተቀብላችሁ ከዛ በኋላ ተሳደቡ። የምትሳደቡትን በቃ ድራማ ነው የሚሰሩት። እሱን አምናችሁ ተቀበሉ። ድራማ እየሰሩባችሁ ችግር የለውም እነሱን ማየት ያዝናናል የምትሉ ከሆነ ኢትስ ኦኬ፣ ችግር የለውም። እኔ ችግር የለብኝም። እኔ ማንም ቢሸቅል ምናምን ችግር የለብኝም። ግን እዚህ ጋር እየተደረገ ያለው የዩቲዩብ ሽቀላ እየተሸቀለባችሁ ነው። ሌላ ምንም ነገር የለም። በቃ ሌላ ምንም አዲስ ነገር የለውም። በቃ ስለዚህ ላይክ መብታችሁ ነው። እኔ አትዩ ምናምን እዩ እያልኩኝ አይደለም፣ ግን ደግሞ እውነቱን አውቃችሁት ላይክ እንደ በሰለ ሰው አገናዝባችሁ እንድታይ ይፈልጋሉ። በቃ እንደዛ አትሊስት እኔ እንጃ የኔ ኦዲየንሶች ላይክ ቂሎች ናቸው ብዬ አላስብም። እኔን የሚያየኝ ሰው እኔን የሚወደኝ ሰው በጣም ማገናዘብ ማቹሪቲው በጣም ከፍ ያለ ማቹርድ የሆነ ሰው ነው እኔን የሚከታተለኝ። ግን እና አብርሽን እየተከታተላችሁ ያላችሁ ሰዎች አጠቃላይ በሚባል ሁኔታ ድራማ እየተሰራባችሁ ነው። ድራማ እየተሰራባችሁ ደግሞ እንደሆነ ማሳያ ልንገራችሁ። ሄርሜላና ሩታ በአንድ ቀን አርቦሽ ሆኑ፣ አብረው ምናምን ጓደኛሞች ምናምን ነገር ሆኑ። እሺ ላይክ አሁን ፍቅር እና ሩታ አብረን ነው ይህንን ነገር ያሴር ነው እያሉ ነው አይደል? አብረው ያሴሩት ከነበረ ጥቅሙ ምንድን ነው? ከዚህ የሚያገኙት ጥቅም ምንድን ነው? ማለት ይህንን ከመለሳችሁልኝ እኔ ስህተት ነኝ። ምንድን ነው ጥቅሙ? ሩታና አብርሽ አንድ ላይ እንዲሆኑ ከሆነ አላደረገችም እንዴ? አብረው እኮ እንዲሆኑ አስባ ቢሆን ኖሮ በቃ አሁን ተሳስተው የተሳሳቱትን ነገር ለማረም ድራማ መስራት ጀምረዋል። ቆዩ ድራማ መስራት ከጀመሩ ያኔ በድግምቱ ጉዳይ ላይ ሩታ እንደሆነች መረጃ ልከንለታል ለአብርሽ። ስለዚህ ከዛ ጊዜ ጀምሮ ድብን ያለ የሚታይ ድራማ እየሰሩ ነው እንዴ። እዩት እስቲ ወደኋላ መለስ በሉና የሩታ ቪዲዮ ፍቅር ላይ ይለቀቃል፣ የፍቅር ሩታ ላይ። ዛሬ እንኳን ይሄኛውን ቪዲዮ ትሰራላችሁ እንኳን ይሄ ቪዲዮ የተለቀቀው ማን ጋር ነው? አብርሽ ጋር። ለምንድን ነው አብርሽ ጋር የሚለቀቀው? ተጣልተው ተደባድበው ተናንቀው አይደል እንዴ የተለያዩት? ፋይሉ ታዲያ እሱ ጋር እንዴት ሄደ? ኧረ አስቡ ጋይስ። እኔ ደከመኝ። እኔ እናንተ ነው ማስረዳት በቃ ላይክ ደከመኝ። ሲቀጥል ደግሞ ቪዲዮ እኔና አንድ በአንድ አስረዳችኋለሁ። ከዛ እኔ አስረድቻችሁ እንደፈለጋችሁ እንደ ፍጥር ጥራችሁ መሆን ትችላላችሁ፣ አይመለከተኝም። ከዛ በኋላ ግን ላይክ በጣም ብዙ ሰው ሜሴጅ ያደርግልኛል፣ ይነግረኛል እንደዚህ አይነት ነገር ተፈጥሯል ምናምን ነገር እያለ ሲጨነቅ እኔ እጨነቃለሁ። እንደ ቤተሰብ እንደ ወንድም የእህቴ ጉዳይ ምናምን ያስጨንቀኛል።
ሰው ስለሚያስጨንቀኝ ድራማ የሆነውን መናገር መቻል አለብን። በቃ ለምን ስትል ነው የምትጨነቀው? መጨረሻ ላይ ምናምን ነገር ያለቅሳሉ ሁለቱም ያዞምባ አስበውበት ተዘጋጅተው ምናምን ነው የሚያለቅሱት። እሺ እንየው ቪዲዮን እንየውና ከዛ በኋላ በደንብ ግልጥ ይልላችኋል። ካልተገለጠላችሁ ጌታ ይግለጥላችሁ። እኔ አይመለከተኝም። አልፈልግም ብሎ እኔ እሱ ማውራት ስጀምር ከሩታ ጋርም እያወራው ነበረ እና እኔና ሩታ ይሄ ማንም እንዲያውቅ አልፈልግም በሰዓቱ ማለት ነው። ምክንያቱም ሄርሜላ ከማላቸው እንድትወጣ ስለምፈልግ፣ በዛ መሀል ደግሞ እኔ ከሩታ ጎን ስለሆንኩኝ ሄርሜላ መውጣት አለባት። ምክንያቱም አብርሽና ሩታ ብዙ ታሪክ ያላቸው ሰዎች ናቸው፣ ልጅ አላቸው። ሄርሜላ ደግሞ ከእርግዝና ጀምሮ እየረበሸች የነበረች ልጅ ናት። ማለት ኳላ የመጣ አይና ወጣ ይባላል። አሁን ከሩታ ጋር እንደው የእውነት አሁን እየተጣላም ቢሆን አሁን እንደምትሆነው ነው የምትሆነው ማለት እሺ። ቆይ የምር ከሩታ ጋር የጣላን ቢሆን ኖሮ አሁን እንደሆነችው ነው የምትሆነው። ሄርሜላ ምን ሆነች ማለት እናንተ የምር እንኳን ድራማ እሺ፣ ላይክ ድራማ እንደሆነ አወቅን፣ ግን እሺ እናንተ ድራማ አይደለም ካላችሁ እሺ በእናንተ መንገድ እንሂድላችሁና ድራማ አይደለም እሺ እንመን። እኛ ጅሎች ነን፣ እናንተ በጣም ብልጥ ናችሁ ምናምን ነገር ድራማ እየሰራችሁ እየሸቀላችሁብን አይደለም። ኢትስ ኦኬ ችግር የለውም እንመን። አመንንና እንቀጥል። እሺ አመናችሁ፣ በቃ እሺ ልክ ናችሁ፣ ድራማ እየሰራችሁ አይደለም ምናምን ነገር በቃ ላይክ የሽቀላ አይደለም የዩቲዩብ ሽቀላ አይደለም ብለን እንመንና እንቀጥል። እሺ ሄርሜላ እንደሆነችው ነው የምትሆነው። ምንድን ነው የሆነችው? ሄርሜላ እኮ እንደው በዚህ ነው እንኳን ብንል እኮ ማለት ነው እኔ ግራ የገባኝ ነገር ሄርሜላ ብቻ ናት በዚህ እናንተ በጀመራችሁት ድራማ ውስጥ ትክክል የነበረችው እሷ ብቻ ናት እንዴ? ሩታ ምን ስታደርግ ነበር? እሺ ቆይ እሺ ችግር የለውም ድራማ እየሰራች እንደሆነ ካወቀች አሁን እኛን ለመሸወድ አትሞክሩ። ድራማ እየሰራች እንደሆነ ካወቀች ባለፈው ምንድነው ስታደርግ የነበረው? ልጄ ልትወስድ ነበር ምናምን ነገር ስትል የነበረው እንደዛ ስታለቅስ የነበረው ድራማ ነው። ስለዚህ የትኛውን እንመናችሁ? በዚህ ልክ ማስመሰል የምትችል ከሆነ የትኛው ነው ትክክል የሚሆን? ልጄን ልትወስዱ ነበር ምናምን ብላ መታዛ እሪ ብላ አልቅሳ የነበረው የሱ ድራማ ነበረ። እሺ ይሁን ኢትስ ኦኬ። እንደዛ ሆኖ እንግዲህ ይሄ ሁሉ ድራማ እየተሰራ ያለው አብርሽን ከራሷ ጋር ለማቆየት ሄርሜላን ደግሞ ከህይወታቸው ለማስወጣት ነው አይደል? እኔ በምን አይነት ሞራል? ወንድ ልጅ ነው፣ ወንድ ልጅ እንደ ወንድ ሁን አይባልም አለችው አይደል? ባለፈው እንደ ወንድ ሁን፣ እንደ ሴት ወሬ አትመላለስ ምናምን ስትለው ነበር አይደል? እሺ ከዚህ ምንድነው አንቺ የምትጠቀሚው? እኔ ምንም ስሜት የማይሰጥ ነገር እኮ ነው። እሺ ችግር የለውም ፍቅር ልትመጣ የመጣችው አንቺን ለማገዝ ነው እንበል። እሺ እናንተ እንዳላችሁ እንበል ፍቅር መጣች አንቺን ልታግዝሽ አይደለ? ከመጣች በኋላ አንቺና ሩታ የምትገናኙበትን አንቺና አብርሽ የምትገናኙበትን ነገር ምናምን ታመቻች እንጂ አንቺና አብርሽ የምትጣሉበትን ነገር ልታመቻች ነው እንዴ መጣችው? በዚህ ሁኔታ ውስጥ እኮ እንደው ሄርሜላ ምንም አይነት ስህተት አልሰራችም። ምንም ዝም ነው ያለችው። ስለዚህ ምንድነው ከዚህ ጀርባ የጠቀማችሁ ጥቅም? እሺ ድራማውን ጀመራችሁት ምናምን እሺ እንበልና ድራማው ምናምን ከዛ ፋይናሊ ድራማውን አሳወቃችሁ። አሁን እዚህ ጋር እያሳወቃችሁ ነው። ድራማ እየሰራን ነበር እያላችሁ ነው። ከዛ ከድራማው ያገኛችሁት ሪዛልት ምንድን ነው? አብርሽና ሩታ ከመጣላታቸው ውጪ ያተረፋችሁት ነገር ምን አለ? ምንም የማይመስል ነገር ነው። በቃ አንዴ ተሳስተዋል። መሳሳታቸውን ድራማ እየሰሩብን እንደሆነ እኔ አናውንስ ሳደርግ እዚህ ለእናንተ ስነግራችሁ ከዛ ደነገጡ። ሌላ ድራማ ደግሞ ሲሰሩ የበለጠ እንዴት ነው? የሆነ ሰው እኮ ማለት ነው መስረቁ አንድ ወንጀል ሆኖ ሳለ አልሰረኩም በሚልበት ሁኔታ ላይ ደግሞ የሚስታቸው ደግሞ የሚጥላቸው ብዙ ነጥቦች አሉ። እነሱ ደግሞ ወንጀለኛነቱን የበለጠ ያጸድቁለታል ማለት ነው። ፍርሃት ማለት ነው። በቃ ፈሩ። ስህተት እየሰሩ እንደሆነ ተናገርኩባቸው። እኔ ትቼው ነበር ኦልሬዲ። ግን ዛሬ ግን ማታም አየሁት በጣም ተናድጄ ዝም ብዬ ነበር። ግን ተመልካቾቼ እንደዚህ ያላችሁ ቴክስት የምታደርጉልኝ ታሳዝኑኛላችሁ። የምር ታሳዝኑኛላችሁ። ምንም በማይመለከታችሁ ጉዳይ እንደ መዝናኛ ካያችሁት ከስራችሁ አብዛኞቻችሁ ያላችሁት አረብ ሀገር ነው ይታወቃል። ጂኦግራፊ ከስራ መልስ መዝናኛ ካደረጋችሁ ተዝናኑበት። ያዝናናችሁ ደስ ይለኛል። በእኔም ተዝናኑ፣ ችግር የለውም። ግን ደግሞ አላስፈላጊ የሆነ ህመም፣ አላስፈላጊ የሆነ ጭንቀት ውስጥ እንድትገቡ አልፈልግም። በቃ በቂ ነው የምትሰሩት ስራ ጭንቀቱ፣ እዚህ የምትረዱት የቤተሰብ ነገር ጭንቀቱ በቂያችሁ ነው። ናፍቆቱ ጭንቀቱ በቂ ነው። ስለዚህ ከዚህ በላይ ሌላ አስፈላጊ ነው ብዬ አላስብም። ችግር የለውም። እኔ እንደ መዝናኛ እየተጠቀማችሁት ከሆነ ደስ ይለኛል። እኔ
እነሱም ይሸቅሉ እናንተም ተዝናኑ። ሙቹዋል ቤኔፊት ነው፣ የጋራ ጥቅም ነው። እናንተም ትዝናናላችሁ፣ እነሱም ይሸቅላሉ፣ እኔም ይሸቅላሉ። ግን እናንተን እያስጨነቀ የውሸት ሆኖ አንቺን እያስጨነቀ አንተን እያስጨነቀ እንዲሆን አልፈልግም። እውነቱን ንገረኝ ካላችሁ እስኪ እንቀጥል። እኔ ምን አይነት ሄርሜላና ሩታም የታረቁት ሆነ ተብሎ በሪና ሩታ ሴራ ነውና፣ ምክንያቱም ልትታረቃት አትችልም። እንደዛ ያደረገቻትን ሴት እንደዛ እርጉዞና አራሶና እንደዛ ደምን ባያስለቀሰቻት የነበረችን ሴት በአንድ ይቅርታ አንድ ሰው መጥቶ ተቃቀፉ እርቅ አውርዱ ስለተባባሉ ሊተቃቀፉ አይችሉም። እንደ ሰውኛ ባህሪ ማለት ይናል መልአክ አይደለም፣ ሰው ነን አይደለ? ትዝ ይለናል የተደረገብን ነገር። እንደዛ ትዝ የሚላት ከሆነ አንቺም በጥሩ መንገድ አይደለም ከሩታ ጋር የመጣሽው። ስለዚህ በአንቺ መናደድ አለባት። የሄርሜላ ጉዳይ የአመት ጉዳይ ነው። ነፍሰ ጡር ሆና ምናምን እስቲ ላይ አይሰለቻችሁም? በቃ ሌላ ሀሳብ ቀይሩ እስቲ። ቢያንስ የሚታይ ሰው እንዲያያችሁ ኢንጌጅመንት እንዲኖረው ምናምን ጥሩ ነገር ስሩ። አትሊስት ትልቅ ሰብስክራይበርስ ነው ያላችሁ አይደለም? 300 ሺህ እና 500 ሺህ ሰብስክራይበርስ አላችሁ። ሾው መስራት ትችላላችሁ ምናምን ነገር። መጃጃላችሁን በቃ አቁሙ ከዚህ በኋላ። እንዴ ምን ሆናችሁ ነው? እሺ የዛሬ አመት ጉዳይ አንስታችሁ ሄርሜላ ምናምን ነገር እያላችሁ አይሰለቻችሁ? እዚች ጋር ተዋናይት አርቲስት ሩታ ከጎኔ ትገኛለች። አንዴ በጭብጨባ በሞራል እንደው ለስክራቀርሽ እና ሁሉንም ሰው ነው ያሳመነው። መሪ ተዋናያ ግን እሷ ናት። በነገራችን አይገባም ጎንበስ ቀና ብለን ርዕስ የሌለው ድራማ ነው የሰራንባቸው። በጣም በእውነት እኔ ግን በቃ ማለት እንደዛ እያወራን እያለ የሆነ ሰዓት ላይ የምር ሳቄ ይመጣ ነበር፣ አልቻልኩም። የሆነ ሰዓት ላይ ሳቄ ይመጣ ነበር አለች። ያኛው ቪዲዮ ላይ ምን አልኩኝ? ድራማ እየሰሩ ነው። ሲጀምር ሩታ ኢንትሮውን ገብታ መግቢያውን ገብታ ፍቅር ጋር የሚለቀቅበት ምንም ምክንያት የለም። ሲቀጥል ደግሞ ቪዲዮን ካያችሁት እዚች ጋር እየሳቀች ነበር ብያለሁ። ስለዚህ አሁን እሱን ለማጣፋት እሱን ለማድበስበስ እየሳኩኝ ነበር እያለች እናንተ ትችላላችሁ እንችላለን። የሆነ ሰዓት ልታንቀኝ የሆነት ተነጋግረን ለድራማ ገብተን የሆነት ሳቄ መጥቷል። ያኔ የቆየ ቂመለሽ ነገር የቆየ ቂመለሽ ኧረ በፍጹም ሊኖረኝም አይችልም። ቢኖርም ረስቼዋለሁ። አጣሽ ቢኖርም ረስቼዋለሁ ነበረ ቂም ነበረ ኦኬ እንቀጥል እንዴት ያው እንዴት ነው የኔንም ነገር ብቻ ሳይሆን የሱንም ነገር በደንብ ማየት ይችላልናል ብዬ አስባለሁ። ፍቅርም አይ ቲንክ ከሱ ከሚያወራው ከድርጊቱ ምናምን የተረዳሹ ነገር አለ ብዬ አስባለሁኝና እንደዚህ ፈርዘር እኔም ለመሄድ የወሰንኩትኝ እሱ እኔ ላይ ከሚያሳየው ነገር አንፃር ነው። እንዲሁም ደግሞ ለኔም ቢሆን ለልጃችንም ቢሆን ለሱም ቢሆን የተሻለው አብረን እንደመጣን አብረን ብዙ ቻሌንጆችን እንዳሳለፍን እልህ መጋባባቱንም ወይም ደግሞ ይሄ አልሸነፍ ባይነታችንን ትተን ሁለታችንን በሰላም ብንኖር። እሺ እንግዲህ አልሸነፍ ባይነታችንን ትተን በሰላም ብንኖር ታወሯለች እኮ መግቢያ ላይ ሁሌ ታወሯለች። ግን ደግሞ መሀል ላይ እንግዲህ ድራማውን በደንብ እንዲታይ መጋጋል አለበት አይደል? ከዛ ጋር ሆን ተብሎ መጮህ ምናምን ነገር ይጀመራል። ምንም ስሜት የማይሰጥ ነገር ማለት ነው። ምንም ይሄ እዚህ ግባ የማይባል ነገር ነው የሚሰሩት። እሺ አሁን እዚህ ጋር መቻቻል እንዳለባቸው እያወራች ነው አይደል? በኋላ ሲመጣ ታዩታላችሁ። ጥንብር ኩሱን ነው የምታወጣው። እንደ ወንድ እንኳን አታየውም እኮ ነው ማለት ሚስት ነች አይደል? እንደ ወንድ እንኳን ሪስፔክት የላትም። ይኸውላችሁ ይሄንን ሐሳብ ስሰጥ ማለት ነው እኔ አምኜ አይደለም እስቲል እያመናችሁ እየነገርኳችሁ እያመናችሁ ያላችሁ ሰዎች አላችሁ። ይሄ የምር ነው ብላችሁ የምታስቡ ሰዎች አላችሁ። ለእናንተ ግን እየነገርኳችሁ ነው። የምር ከሆነ ብላችሁ የምታስቡ ከሆነ የምር ነው ብላችሁ የምታስቡ ከሆነ ለምንድን ነው አፋፉን የምትለው? ለምንድን ነው የምትተናኮለው? ምናምን ነገር እሱን ማግኘት እየፈለገች እሱን መግፋት አለ እንዴ? ይሄ እኮ ምን ማለት መሰላችሁ የሆነ ህፃን ልጅ ምናምን ነገር እና አቡሼ ምናምን ነገር እና ምሳ ምናምን ነገር ብላ ሲባል በፊት ቤት ሰው ቤት አትብሉ ስለተባለ አይ ምን ያልበላ ተግበል አረና ብላ አይ አሁን ብሉት ምናምን ነገር እኔ ላይ ከዚህ አለየውም ነው የምላችሁ። በቃ ማለት እሱን ማግኘት ፈልጋ ወደ እሷ እንዲመጣ እየፈለገች ግን ደግሞ እንዲህ እየገፋቸው ና ኧረ በእናታችሁ ኧረ
የመጃጃላችሁ አካል አደረጋችሁ እና እኛም እስቲ እኔ ለነሱ ብዬ አይደለም ኦንሊ ለእናንተ ብዬ ነው የምሰራው ይሄንን ቪዲዮ። ከዚህም በኋላ ላልሰራ እችላለሁ፣ እንደዚህ ቪዲዮ አልሰራም በእነሱ ላይ። ግን እናንተ ግን ላይክ በልክ አድርጉት፣ በቃ ተዝናኑበት፣ ችግር የለውም። ያዝናናሉ። በርግጥ ሳያችሁ ያዝናናሉ። አሁን እንደዛ ነው፣ ላይክ ድራማ እንደሆነ በደንብ ገብቶኛል። እዝናናባቸዋለሁ፣ ግን ደግሞ ስሜት አይስጥም። የእናንተ ጉዳይ ምናምን ካልሆነ በቃ እኔ ተናድጄ ምናምን እንደዚህ ሆኖ ሩታተይ ምናምን ኮሜንት ማድረግ ማለት ነው። እኔ እና እሷ ስናወራ ሩታን ጠራትና እንዲህ ብለን እናበሽቃታለን እንዲህ ነው የሚለኝ ማለት ነው። ሰው አንድ ሰውን ሊያስቀና የሚችለው ውስጡ ላይ ፍቅር ሲኖረው ነው። እና ብቻ እስቲ እግዚአብሔር ያውቃል። ሄርሜላም ደግሞ ሞር የምትረዳው ይሄ ስትወልድ ነው። ያለፉትን ጊዜዎች እናት ስትሆን ስፔሻሊ ህመሙ ምናምን ትረዳለች። አሁን እኔ አልገባኝ። የምር ነው እንበልሽ ላይክ በቃ እንደዛ ነው ሀሳብ መስጠት እንጂ የምር ነው። እሺ ምንድን ነው ጥፋቷ? ይሄርሜላ ፍቺ ፈጸሙ፣ ከሱ ጋር ሆነች። ለምንድን ነው መውለድ የሚጠበቅባት? ይሄን ነገር ለመረዳት ምንም ስሜት የማይሰጥ ነገር ነው የምታወሪው። እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው ማለት ማለት የምር ነው ያቀዳችሁት ነው። ቀይ ፊቴ እንዲህ ሰፊ ሲሆን ጅል ነው የምመስለው ማለት ቅመሞችን ፊታቸው እንደኔ ሰፊ ነው። ኧረ ተው አትደበሩብን ተው። ኧረ የሚመስል ነገር ደግሞ የድራማ አካል ነው ባይዘው አብርሽ እዚች ጋር ላይክ ያስመስላል ምናምን እንጂ በቃ ጉዳዩን አንዴ አውርተውበት ያንን ሁሉ ድግምት ነው ስታሰራ የነበረችው ሩታ እንደሆነች ምናምን ተነግሯቸው ምናምን ፈተውት የእሷን ስም ለማደስ እየተሰራ ያለ ድራማ ነው። በቃ ተመልካቾች የዋቁት ከፈለጋችሁ እንደፈለጋችሁ አሩ። ከዛ ጊዜ ጀምሮ የምናየው ምናምን ነገር ኤቭሪቲንግ እንዳለ ድራማ ነው። ከፈለጋችሁ ከመረጃ ጋር ለመጣላችሁ ይችላል። ግን እኔ ላይክ እንትን እጢ መነፈላ ይባላል በቲክቶክ እንደዛ አይደለም። እነሱ እንደፈለጉ ይሸቅሉ ምናምን ነገር። ግን የእናንተ ሰላም ሳይታወቅ ነው መሆን ያለበት። በቃ ከሀገር የወጣችሁት ጥሩ ነገር ፍለጋ፣ አዲስ ነገር ፍለጋ፣ ለውጥን ፍለጋ ነው። በማይመለከታችሁ ጉዳይ ላይ እዚህ ጋር እየተነፋረቃችሁ ምናምን ላያችሁ አልፈልግም። እኔ እህት ስላለኝ ወንድም ስላለኝ ችግር የለውም። እነሱም ሸቅሉ፣ እናንተም ተዝናኑ። ምንም ችግር የለብኝም። እኔም እያዝናኗችሁ እየሸቀልኩኝ ነው። በደንብ ነው የምሸቅለው። ግን እናንተን ሳይረብሽ መሸቀል ይቻላል። እናንተን ሳላሳዝን መሸቀል ይቻላል ወይስ እንቀጥልስ? ማለት ሁሉን ነገር እኔና ሩታ የምንደባደው፣ የምንጣላው፣ የምንበሻሸቀው ሁሉን ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። ለአንተ አልነገርኩም። አይ ኖ አንተ ጋር ሁሉ ነገር እውነት ነበር። እናንተ እያወራን የነበረው የእውነትም የእውነት ነው። ምን ፍቅሩ ነው የእውነት ነው። ሲቀጥል ደግሞ ማለት ነው ሄርሜላን ካንተ ህይወት ለማውጣት ነው የመጣ ነው። ይሄንን ድራማ ስንሰራ የነበረው ሄርሜላን ካንተ ህይወት ለማስወጣት ነው አላችሁ። ሄርሜላን ከሱ ህይወት በምን አይነት መንገድ አስወጣችኋት? ምንም አላስወጣችኋትም። የእሷን እንኳን ማሳየት አልቻላችሁም። እሺ ችግር የለውም። ላይክ ሩታ መሰሪ ነች ምናምን ነገር ድራማው እንኳን የእውነት ቢሆን ማለት ነው ላይክ እንደዛ ነው ማቃት ሩታን መሰሪ ነች ምናምን የጠላቴ ጠላት ወዳጄ ምናምን በሚለው ሄርሜላ ጋር ሄደችና ወዳጅነት ምናምን ጀመረች። ከዛ በኋላ እሷ ጋር ያለውን መረጃ የድምጽ መረጃው ምናምን ነገር ሰርቃት ቢሆን ስሜት ይሰጣል። ወይ ደግሞ ሄርሜላ ላይ ብዙ እንከን ኖሮባት እሱ ማጋለጥ ብትችል ስሜት ይሰጣል። አሁን ምንም ያደረጋችሁት ነገር የለም። ለምን ታሳውቁናላችሁ? ድራማ መሆኑን አንዴ መናገር ስለጀመርኩኝ አይታወንም ብላችሁ አስባችሁ ከሆነ እኔ ትቻችሁ ነበረ። ምንም ያደረኩት ነገር አልነበረም። ስለዚህ ስሜት የማይሰጥ ነገር የጅል ወሬ አታውሩብን እየመጣችሁ እዚህ። አሁን አንተ ጋር መጥቼ አውርቼክ ምናምን እሷም ባንዴ የሄርሜላን ይቅርታ ዝም ብላ አይደለም የተቀበለችው። ገብቷል። እዛች ጋር መታ እህት ተታረቁ በቃ ምናምን ስትላቸው ሩታ ዝም ብላ ልትታረቅ አትችልም። አትችልም። መሰሪ ስለሆነች አትችልም። በድጋሚ እነግራችኋለሁ። ድራማ ነው፣ ማግኛ ነው። ከፈለጋችሁ
ካልፈለጋችሁ ውጡ፣ ከፈለጋችሁ ተጨነቁ፣ የራሳችሁ ተውኝ። እኔ ደግሞ ስረዳው ሳያው በጣም ነው የሚያመው። ምክንያቱም እርጉዝ ሆነ ሆርሞኒክ እንዴት እንደሚቀያየር የሚያስደስት ነገር ሊያስከፋ ይችላል። እንኳን እንደዛ አይነት ነገሮች እንደዛ ሆና እየለመነችክ የነበረው አራስ ሆና ያ ሁሉ እንባ እያነባች ገብቷል። ግን እኮሽ ያ ሁሉ እንባ ስታነባ ምናምን የነበረው ምናምን መቼ ነው? የዛሬ ዓመት ታሪክ አሁን ይሸቀልበታል። ሌላ ሀሳብ አታመጣ። እኔም ፍቅረኛው የምናወራውን በቴክስት የሚያወራ ነው። እኔ ከመምጣቴ በፊት ምናምን ሩታ ታውቃለች፣ አይተዋለች፣ አንባዋለች። አውቃለሁ ሁሉንም ነገር በደንብ ነው። ሁሉንም ነገር ሁለታችን አውርተናል። እሺ የምታውቂ ከሆነ እሺ ችግር የለውም ማለት ድራማችሁ እና ምን የሚላችሁን ቀጥል። የምር ከሆነ አንቺ የምትፈልጊው አብርሽን ወደ ራስሽ ማምጣት ነው አይደል? የሄድሽበት መንገድ ግን የድሮ ፍቅረኛውን የድሮ ኤክሱን ብዙ ላይፍ የነበራቸው ትረዱኛላችሁ ምን አይነት ነገር ሀፕን እንዳደረገ እንደዚህ አይነት ሁኔታ ተፈጥሮ የነበረን ሴት አምጥተሽ በሱ ለማስፈተን መሞከርሽ ምን የሚሉት ብልጠት ነው? ይሄ እኮ ንፍጭል ያለ የጀለገግ ምናምን ስራ እኮ ነው ማለት አወቅሽ ምናምን ነገር ስትባይ ላይክ እንዴት ነው አወቅሽ ሲሏት እንዴት ነው መጽሐፉን አጠበችው ነገር ማለት ነው የባሏን መጽሐፍ አጠበችው ነው የሚባለውና እንደዛ እንደማለት ነው። አሁን አንቺ እያደረግሽ ያለሽው ሄርሜላን ማሸነፍ ሲያቀትሽ ሌላ ተጨማሪ ሰው ይዘሽ መጣሽ። አይ ላይክ ቤተሰቦቼ እንደሚያስቡት ቤተሰቦቻችሁ የኔ ቤተሰብ እንኳን እንደዛ ያስቡ ነቄ ነው የእናንተ ቤተሰቦች የሚያስቡትን ነው ምነግርሽ። ከዛ ሄርሜላ ከብዳሽ ይዘሻት መጣሽ። ከዛ ባልሽን ማስፈተን የምር ባል ማስፈተን የሚለው ራሱ ወርዶ ሲያስጠላ ቢሳፋት ከዛ እሱ ካንቺ ጋር እንዲቀጥል ያደርገው ነው ወይስ እንዲርቅሽ ነው የምትፈልጊው? ያው በከባድ ሰው የምትፈትኚው ለምንድን ነው? ሲጀመር እሱ ሌላ ሴት ምናምን አመጣለሁ ምናምን ሲል ያኔ ፍቅር አልነበረችም? አንድ ሴት አለች አመጣለሁ ምናምን ነገር ማለት የጀመረው ፍቅር ከመምጣቷ በፊት ነው። ከዛ በኋላ ፍቅር ላኩለት። አንድ ሴት አለመኖሯን በምን እርግጠኛ ሆንሽ? እና ነው ፍቅር እንዲህ መታ አጥቶ ጭንቅላታችሁ ዘይገባችሁ እሱ ብቻ ሳይሆን ሁለታችሁ ሆናችሁ እኔ ላይ እየተጫወታችሁብኝ ነበር ነው። ማንም እየተጫወትብህ አይደለም። መንገዱን እያጸዳንልክ ነው እንዴ? ያልታየህን ነገር እንዲታየህን እያደረግን ነው። ገብቶሃል? ከሷ ጋር ሆነሽ እኔ ላይ እየተጫወትሽብኝ ነበር። አዎ ከሷ ጋር ሆነ አንተ ላይ እየተጫወተች ነበር። አንተ ደግሞ እኛ ላይ እየተጫወትክብን ነው። ሁላችሁም ተጫወቱብን፣ በቃ ተጫወቱብን። ችግር የለውም። እኛ የገባው ይገባል፣ ያልገባው ላይ ተጫወቱ። ተፈጥሮ ነበር ሲጀመር። ገባሽ እንዴ? ያገባኛል። እንዴት ማለት ሴት እኮ ናት። የኔን ህመም አትረዳም። የኔን ህመም ስለተረዳሽ ምን አገባሽ ይባላል። ስቃይን ስላየችልኝ እሷም እናት ናት። ፍቅራውንም ማመናቀኛ የምርሽ ነው የምትወሩ ነገር አንድ ነው። እንደዛ እኔ ካለው ጣጣን እየተቆርኩማ እንደዚህ ልታስፈራራት አልፈልግም። ላስፈራራት አይደለም እኮ ስለ ስርዓት አብርሃም ተረጋጋ። በመድኃኒዓለም አብርሃም ተረጋጋ። ልቀቃት። እንግዲህ ላይክ አሁን እቺ ልጅ ነች አሁን አብርሽን የራሷ ለማድረግ ምናምን ነገር ሌላ ሰው ምናምን ይዛ መጣ እርዳታ ምናምን እየጠየቀች ያለችው እንዴት ነው የምታንቋሽው? እንደ ወንድ እንኳን አትይስ እስቲ ልከካት ነካለው ምናምን ነገር አረ ላይክ እኔ እንጃ እኔ ሌላ ፕላኔት ላይ ነው ያለሁት። ወንድ ልጅ እንደዚህ አይደረግም ማለት ያውም በሚስቱ በሚያፈቅራት ሴት አፈቅሯለሁ በምትል ሴት እንደዚህ አይነት ነገር ሊገጥመው አይገባም። እኔ እንደዛ ነው ማስበው። ላይክ እነካሃለሁ ምናምን ልታመጣ ምናምን ዞሮ ግን ትፈልጓለች አብርሽን ከልጇ ጋር ምናምን ነገር ሆና ከአብርሽ ጋር ቆንጆ ህይወት ምናምን መመስረት ትፈልጋለች። ግን ደግሞ እዚች ጋር ህይወት እንዴት እንደምትሆን ውሻ ነው የምታደርገው እኮ እንዴት እንደምታደርጋት ፕላስ ደግሞ አሳያቸዋለሁ። እንግዲህ ምንድነው አንተ መወሰን አቅቶ ነበር። ያው ፍቅር ስላወራች ለሄርሜላ ፍቅር ቢኖር ኖሮ ሮጠ እሷ ጋር አትሄድም ነበረ። ገባ አይደለ? ነገር ግን በስሜት መረጋጋት ስላልቻልክ እልህኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ እየሆንክ ያለው። ገባ? እኔ ደግሞ ይቅርታ ስላልኩ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው
ኢጎ እኮ ነው ይሄ እኮ ከዚህ በላይ ኢጎ የምር እንኳን ቢሆን ነው የምላችሁ የምር እንኳን ቢሆን ይሄ ዘግናኝ የሆነ ኢጎ በቃ የማይለቅ ማለት አብርሽን አብሯት እንዲሁ ነው አይሉ ድራማ በቃ ከህይወቴ ውጡ ካለ እኮ መውጣት ነው አይደለ ወጥተው የራሳቸውን ህይወት መቀጠል ይችላል ነበር ሌላ ድራማ ፍቅርናን ይዘን መጣን እያለች ነው እነማንሽ ጅል ስለሆነ እነማንና ሶኬሽ ፍቅርን ይዛት መጣች እዛ ምንድነው ምክንያትሽ ይሄንን ለማድረግሽ ምንድነው ምክንያትሽ ስትባል አብርሽን የኔ ለማድረግ ከሄርሜላ ለማላቀቅ አለች እሺ ብለን ስናስብ ከዛ በእንደዚህ አይነት መንገድ ነው የምታስላቂው ጥንብርኩሱን እያወጣሽ እየሰደብሽው ምናምን ነገር ሴሰኛ አለችው ወይዘው በዚህ አጋጣሚ ግልጽ አማርኛ አንተ ስሜትን ስለምትከተል ሲጀምር ለሄርሜላ ፍቅር ቢኖር ኖሮ ፍቅር ጋር አትሄድም ነበር አለችው ይሄ ነገር አንቺም ላይ ይሰራል ለአንቺ ፍቅር ቢኖርም ፍቅር ጋር አይሄድም ነበር በራስሽ ንግግር ራስሽ ላረምሽ ነው ስለዚህ ሁለታችሁም ጋር ፍቅር ከሌለው ፍቅር ጋር ብሄድ ኖርማል ነው ስለዚህ ይሄንን ሰው ምንድነው ማለት ያለባችሁ አንቅራችሁ መጥፋት አይደል እውነታው እንደዛ ነው የሚሆነው ግን እንደዛ እያደረጋችሁ ነው ወይ አይደለም እያደረጋችሁ አይደለም ይድና ስለዚህ ተመልካቾች እኔ ከዚህ በላይ ላስረዳችሁ አልችልም የሆነ ነገር አውርተው መግባባት የሚችሉትን ነገር መግባባት አልፈለጉም ለምን ቪዲዮ እየታየ ነው ምናምን ነገር ሽከላ ነው በቃ ይሄንን ነው የምላችሁ ስለዚህ ተዝናኑበት እንጂ አትጨነቁበት ያዝናናችሁና ያዝናናል በቃ ያላችሁ ከስራ መልስ ምናምን ነገር ተዝናኑበት ሰው ምናምን ያስፈልጋል እዩ ኖርማል ሳትጨነቁ ልክ ሰው ላይ እየተጫወታችሁ ሁለታችሁ እንዴ አመት ስትጫወትብን እኮ ነበረ አምኜሽ ነበር አይደል እንዴ ባይዘው አብርሃም አንድ ነገር ልንገርህ ነበር እኮ አምኜሽ ነበር ፍቅር አብርሃም ዝም በል ይኸውልህ አንተ የምታደርጋቸው ነገሮች ምክንያት የላቸውም ይሄ ደግሞ ትልቅ ምክንያት አለው መጫወት የሚሆነው ምክንያት የሌለው ነገር ነው አንተ የቃቃ ጨዋታ እኮ እኔ ነኝ ሞኝው በቃ እናንተ በጣም ብልጦች ናችሁ ሞኝነት አይደለም ይሄ ሞኝነት አይደለም እናንተ ብልጥ ናችሁ በቃ በጣም ጎበዝ ብልጥ ናችሁ እኛ ግን ሞኝ ነን አንቺም ምን ሆነ ነው አንቺም እስከዳር ሞኝ ሆነ እኛ ብልሆች ስለሆነን እያመጣንህ ነው ሳይሆን ለመቀለድ ማምን ያለች በፍቅር ፊት ባሏን እያሳጣችሁ የምር ከሆነ አይሆን አይደለም የእውነት አይደለም እናንተ ብላችሁ በመታሰቡ የእውነት ቢሆን እንኳን ባሏ ነው አይደለ ከባል ጋር ያለን ግብግብ ሲጀምር ካሜራ አብርቶ ምናምን መቅረጽም አስፈላጊ አይደለም አንደኛ ነገር ሁለተኛ ነገር ደግሞ ማለት ነው እኔ ስሜት አይሰጠኝም ባይዘው ላይፍ ኤክስፒሪየንሳችሁ ምናምን ለሚዲያ ምናምን ማሳየት ኖርማል ሊሆን ይችላል ግን ሁልጊዜ ተመሳሳይ ነገር ላይክ እየተሰዳደባችሁ ምናምን ልጃችሁ ሲያድግ የሚያየውን ነገር እንዲህ ላይክ መስራት እኔ ስሜት ይሰጣል ብዬ አላስብም አሁን እዚህ ጋር ምንድነው እኔ የምላችሁ ቅድም ላችሁ የነበረው ባለቤቱን ካልናቁ አጥሩን አይነቀንቁ የሚባለው እዚህ ጋር አሁን ሩታ ስትነቀው ለነገሩ እንደ ሴት ጸጉሩን ተሰርቶ መጣ እንደ ሴት ባይደረግን የራሴ ምን ግሬ ላይክ እንደ ሴት ቁጥርጥር ምናምን ተሰርቶ መጣ አጼ ቴዎድሮስ እኔ እኮ ፋራ እኮ በቃ ፋራ ነው በቃ መቼም አይሰለጥም በቃ የምር ማለት ላይክ አብርሽ በጣም ካይንድ ነው ትሁት ነው ምናምን ነገር ሴም ታይም ላይ ግን ጅል ነው በቃ ማወቅ ያለባችሁ ነገር ጅል ነው የምር ጅል እንደዛ ነው የሚመስለኝ ጸጉሩን ተሰርቶ በዚህ ምናምን ነገር የድሮ የጅል ሲያስጠላ ሳይው ራሱ የዘገነነኝ ነው እንትን የምለውና ላይክ አንቺ ያልኩኝ ነው እንደው ማውራው ከዚህ በኋላ እንደዚህ ጸጉሩን አንተ ተሰርተህ መተህ ባይንቁህ ነው ላይክ እሱ አንደባል እንደሚስት እንደምን ትይክ ኤኒዌይስ አንዴ ካወራሁት በኋላ ደግሞ ሳይው ይበለጥ ዘገነነኝ እንትን አንቺ እየናቅሻት ጸጉሩ እየናቅሻት ሆነ ነው ፍቅርም ተደርባ እየናቀቻት ያለች እንግዲህ ባለቤቱ ሲናቅ ነው አጥሩ የሚነቀነቀው ያረሽ እኔን እያመጣሽኝ ነው ወደ እሷ ህይወት ነው እንደዛ ነው ፍቅር አይደለም እውነቱ እንዲታይ ከኔ ወደ ማንንም ህይወት አላመጣውክም ወደ የትኛው እውነት ማለት ወደ የትኛው ህይወት ማለት አንተ እኮ ይኸውልህ ነገሮችን ማመን ስለማትፈልግ ነው እሷ እኮ አይንህ ላይ ራሱ ያየችው ነገር ስላለ ነው ወደ እኔ እንደዚህ ብላ በድፍረት እያወራች ያለችው ገባ አይደለም እንደዚህ አይነት መልኩ እኔን የምታገኝበት ምክንያት ነው ሲቀጥል አንቺ ራሱ እንዴት አሻል በዚህ ልክ ማስመሰል እንድቻልሽበት
እንዴ አንቺ ምን አይነት አውሪ ምን አይነት አንተ አመቱ ሙሉ ስታስመስል ከስሜት ጋር ስትጋጫለህ ሰውዬ እኔ እንዴት ነው አስመሳይ መሆን አውሬ ሲላት ፍቅር አውሬ አለች ማጋጋል ፕሮማክስ ማለት ነውና በጣም በቃ እኔ ወላሂ አጨብጭቤላችኋለሁ በጣም ይሄንን ፒፓ በቃ ተቆጣጥራችሁታል እንዴት ማታለል እንዴት ማጭበርበር ምናምን እንደምትችሉ አውቃችሁበታል ይመቻችሁ እኔ እናንተ ላይ ጨረር ምናምን መነበል አልሆንም ግን እያዘናችሁ ቮይስ ቴሌግራም ላይ የምትልኩልኝ ሰዎች ለእናንተ ነው ይሄ ቪዲዮ እሺ በቃ ይሄ ለእናንተ ነው እናንተን ከጠቀመ ብዬ እነሱ በቃ ይመቻቸው ወላሂ በቃ አንዴ አድናቂያችሁ ነው በቃ እንዴ አጨብጭቤላችኋለሁ ማለት ነው ቀላል ድራማ ይሰራሉ ነገ ደግሞ የሆነ ነገር ይዘው ይመጣሉ እዛ ኤርሜላ ጋር ምናምን ይኬዳል ይሄ ደግሞ ስቱዲዮአቸው ነው እንግዲህ እዛው ሁሌ ሰው ሲቀጣጠር ወይ ቤት ውስጥ ምናምን ቢሆን እሺ አትሊስት ስሜት ይሰጣል ሁሌ አንድ አይነት ቦታ ሁሌ እዚህ ብረት ጋር ሁሌ የዱር አራዊት ይመስል ግሪን ኤሪያ ጋር ምናምን መጥቶ ሁሉ ጊዜ ሰው ይቀጣጠራል አንድ አይነት ቦታ ለመጮህ እንዲመቻቸው ለማውራት ምናምን እንዲመቻቸው አንድ አይነት ቦታ ላይ ተመልካቾች እኔ እኮ ብዙ ማውራት እኮ አልፈልግም እንደዚህ ምናምን ብዬ እኔም ዩቲዩበር ነኝ ዩቲዩብ ላይ ያለ ሰው የማይዋሽ አንድ ሰው አታሳዩኝ አንድ ኮሜንት ላይ እንትና አይዋሽም የምትሉት አንድ ሰው አታሳዩኝ በቃ ማዳመቂያ ምናምን ቪዲዮ ይዋሻል እሱ ለእናንተ እየነገርኳችሁ ግን በዚህ ልክ ግን አይሆንም መቼም አይሆንም እንደዚህ ይሄንን ደግሞ እርግጠኛ ነኝ እንዴ በ10 ጣቴ ምናምን ፈርምላችኋል ስማኝ እኔ አዳምጠኝ ፍቅር በቀረበች ሰዓት ስሜትማ ባይኖር አትጠጋትም ነበረ ቅርታ ዝም በይ አብሽ አሁን ማለት ነው እግዚአብሔርን ፈጣሪን አመስግና እንዲህ ሁሉ ነገር አድርጋ ስላልጠላች አመስግና ወደሷ ብትሄድ ነው የሚሻለው አሁን እንደዚህ አይነት ነገር እኮ ነው አሁን ወንድ ላይ እንደዚህ አይነት ነገር በጣም ነው የሚያበሳጨው እንደ ወንድ ሳስብ ስሜት ባይኖርህማ በቃ ሁን ብላ ማስነቀል ነው የምትፈልገው ማስነቀል ላይክ በእንደዚህ አይነት ሁኔታ እሱ ወደሷ ይመጣል ወይ ድራማ ካልሆነ ቅመሞች ያራድዬ ልጆች እንዲህ እኮ እናንተ እኮ ትመቹኛላችሁ እኮ እርድና እኮ ጥግ ድረስ ናችሁ እኮ ግን በእነዚህ ቂልና ፋሮች የሆነ እናንተን ፈረራችሁ ፍርፍር አላችሁ አሳዝናችሁ ወዴና አንጀቴን መላችሁ ምን ላድርግ ነው ምን ልሆንላችሁ ምን ትሆኑልኝ ማመኔ ጥፋተኛ ነኝ መቀበል ሁሉ ነገር እውነት ለኤርሚላ ስሜት ካለኩ እና ባለች ሰዓት ጥፋተኛ ነኝ ባለች ሰዓት አመት ሙሉ ላጠፋሁት ነገር ጥፋተኛ ነኝ በልስቲ ለምን ነው ጣትን ሰው ላይ ለመቀሰር የምትፈጥ ነው ለምን እኔ ነኝ ብለህ እንደዚህ አትጠቁምም ከዚህ በኋላ አያገባሽም በጣም ልክ ነች ራስሽን ከዚህ ቦታ ውጪ ቶሎ ብለሽ አሊያም ግን ካንቺም ጋር እንላቀቃት እንዴት ሻሩክ ተናደለ አይ ሻሩክ ጨለለ ያስጨልል አይ ይሁን እንግዲህ እያሳመምከኝ ነው እሺ አንዴ እኔ እና አንቺም ተገናኝተን እናወራበት እንዴ አብርሃም አንተ ተይ በቃ እንዴ ልናናግር ከአንዴ ቀጠርነ ተይ በቃ ተይ በቃ ይሄድ ተናነሽ አንቺ እንዴ ምን አይነት አውሬ ሆኗል በእናታችሁ ይሄ ልጅ አይዞሽ ሊለቀስ ነው ለበቃ ታረጋግሽ ይቅርታ እሺ ሮማንቲክ ፓርት አይ ላይክ ይሄንን ደግሞ ይውልኝ በእናታችሁ እንደናት ስለተረዳሽኝ እግዚአብሔር አክብርልኝ ምን ማለት ነው ከዚህ በላይ ወዲህ ታረፊየ ያ አብርሃም እኔ ምንም ሆኖ እንደሆነ አላውቅም እኔ ምዬ ምነግራችሁ ማለት እንጂ ወላሂ ምዬ ምነግራችሁ እንደዚህ የሚያስብል እንደዚህ የሚያወራጭ ነገር ባይዘው አላደረግንም እኛ እንደፈለጋችሁ እንትን በሉ ለመንገር ፈርተን ነው እንጂ እኛ ከነገርነው በኋላ ደና እንትን የሚቀበለን ነበር ይመስለንና ከዚህ በኋላ ስልኬ ላይ ቴክስት እንዳታረጉ ነይ ልጅ በቃ ምረጋጋ ሆነች እንዴ ድረስላት እንዳትሉ እንደ ፍጥር ጥራችሁ ሁኑ እኔ አልፈልግም በዚህ ጉዳይ ላይ ሐሳብ ራስ መስጠት አልፈልግም
ላይክ እኔ ዝም አልኩኝ ምናምን ነገር ቆየ እኮ ድራማ መሆኑን መናገር ከጀመርኩኝ አይደል? ኤኒዌይስ ተመልካቾቼ የነቃችሁ አመሰግናለሁ። ያልነቃችሁ ትነቃላችሁ። ነቅታችሁ የነበራችሁ ደግሞ ወዳጆቼ ናቸው። ኤኒዌይስ በሌላ ነገር ከተገናኘን እንጃ እንገናኛለን። ለዛሬ የነበረን ሀሳብ ይመስል ነበር።